የሶማሌላንድ ፕሬዝዳንት አብዲ ራህማን ሙሐመድ አብዱላሂ ታሪካዊ የተባለለትን ጉብኝት እውቅና በሰጠቻቸው ሀገር እስራኤል እያደረጉ ነው። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ከ700 በላይ ሰዎች በኢቦላ ቫይረስ መያዛቸው ተረጋገጠ። ኢቦላ በሀገሪቱ ከዚህም በላይ በፍጥነት ሊዛመት ይችላል የሚለው ስጋት አይሏል። የእስራኤል ጦር ዛሬ የሄዝቦላ ቡድንን ለማጥቃት የሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍልን ከአየር ደበደበ። ቡድኑ አስቀድሞ ዛሬ ጠዋት በሰሜናዊ እስራኤል የድሮን ጥቃት ፈጽሟል። የኢራን ዋና ተደራዳሪ ሞሐመድ ባከር ጋሊባፍ በዚህ አይነት ሁኔታ ከዩናይትድ ስቴትስ ጋር የሰላም ድርድሩን መቀጠል ፋይዳ እንደማይኖረው ተናገሩ። ዜናው በዝርዝር። የሶማሌላንድ ፕሬዝዳንት አብዲ ራህማን ሙሐመድ አብዲላሂ ታሪካዊ የተባለለትን ጉብኝት በእስራኤል እያደረጉ ነው። የሶማሌላንድ መሪ በሌላ ሀገር ይፋዊ ጉብኝት ሲያደርግ አብዲ ራህማን ኢሮ የመጀመሪያው ናቸው። አብዲ ራህማን ኢሮ በኢየሩሳሌም ከተማ ከእስራኤል ፕሬዝዳንት አይዛክ ሄርሶግ ጋር ተገናኝተዋል። የሶማሌላንዱ መሪ በዚህ ታሪካዊ አጋጣሚ የእስራኤል መንግስት እኛን እንዲህ ባለ ክብር ስለተቀበለን በጣም እናመሰግናለን ብለዋል። የእስራኤሉ ፕሬዝዳንት በበኩላቸው ይህ ታሪካዊ ጉብኝት በሁለቱ አገሮቻችን መካከል ያለውን አዲስ አጋርነት ትልቅ አቅም ያሳያል ሲሉ በኤክስ ጽፏል። የሶማሌላንዱ ፕሬዝዳንት ወደ እስራኤል የተጓዙት ሀገሪቱ የመጀመሪያዋን አምባሳደር በሶማሌላንድ ከሾመች ከጥቂት ሳምንታት በኋላ ነው። ሶማሌላንድም በእስራኤል አምባሳደሯን ሾማለች። እስራኤል ለበርካታ አስርተ ዓመታት ከሶማሊያ ተነጥላ ነፃ ሀገር መሆኗን ላወጀችው ሶማሌላንድ እንደ ሀገር እውቅና የሰጠችው ባለፈው ታህሳስ ወር ነበረ። ይሁንና የእስራኤልን እውቅና የሶማሌላንድን ሀገርነት ከማትቀበለው ሶማሊያ ከፍተኛ ተቃውሞ ገጥሞታል። ሳውዲ አረቢያ፣ ቱርክ፣ ግብፅና ናይጄሪያን ጨምሮ በርካታ ሀገራት እስራኤል የሰጠችውን እውቅና በመቃወም አጋርነታቸውን ለሶማሊያ አሳይተዋል። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት በአጭሩ ኢጋድ እና አረብ ሊግን የመሳሰሉ ተቋማትም የእስራኤልን እርምጃ አውግዘው ነበር። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ከ700 በላይ ሰዎች በኢቦላ ቫይረስ መያዛቸው ተረጋገጠ። የሀገሪቱ መንግስት ትናንት ቅዳሜ እንዳስታወቀው ቫይረሱ እስከ አርብ ዕለት ድረስ 710 ሰዎች ላይ ተረጋግጧል። ከዚህም ውስጥ የ149ኙ ህይወት አልፏል። በ24 ሰዓታት ውስጥ 21 ሰዎች ላይ ቫይረሱ መረጋገጡም ተዘግቧል። በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ ከዚህም በላይ በፍጥነት ሊዛመት ይችላል የሚለው ስጋት አይሏል። ሮይተርስ ዜና ምንጭ እንደዘገበው የዓለም ጤና ድርጅትና ሌሎች የጤና ጣቢያ ሰራተኞች የሁለት ሴቶች ህይወት በኢቦላ ወዳለፈበት አንድ መጠለያ ጣቢያ እንዳይገቡ በአካባቢው ነዋሪዎች ተከልክሏል። በዚህም የተነሳ ካለፉት 2 ሳምንታት አንስቶ ንክኪ የነበራቸውን ሰዎች መለየት እስካሁን ድረስ አለመቻሉ ተዘግቧል። ጎረቤት ሀገር ዩጋንዳን በተመለከተ ባለፉት 6 ቀናት አዲስ ቫይረሱ የተረጋገጠበት ሰው እንዳልነበር የዓለም የጤና ድርጅት ይፋ አድርጓል። በአጠቃላይ ዩጋንዳ ውስጥ 19 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ቢያንስ የ2 ሰዎች ህይወት አልፏል። አድማጮች የምትከታተሉት ከዶይቼ ቬለ DW የሚተላለፈውን የዓለም ዜና ነው። የእስራኤል ጦር ዛሬ የሄዝቦላህ ቡድንን ለማጥቃት የሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍልን ከአየር ደብድቧል። ይህ የሆነው የሄዝቦላ ቡድን በሰሜናዊ እስራኤል የድሮን ጥቃት ከፈጸመ ጥቂት ሰዓታት በኋላ ነው። እንደ የአይን እማኞች ገለጻ ቢያንስ 2 ፍንዳታዎች ተፈጽመዋል። እንደ ሊባኖስ የሲቪል ጥበቃ ማህበር ከሆነ በጥቃቱ 3 ሰዎች ሲገደሉ 6 ደግሞ ጉዳት ደርሶባቸዋል። ቤይሩት ያለ አንድ የአሶሺየትድ ፕሬስ የፎቶ ጋዜጠኛ እንደዘገበው ቤይሩት ላይ በደረሰው ጥቃት ባለ 5 ፎቅ ህንፃ የተጎዳ ሲሆን የመጀመሪያዎቹ 2 ፎቆች በከፍተኛ ሁኔታ ተጎድተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና የመከላከያ ሚኒስትሩ እስራኤል ካትስ በጋራ በሰጡት መግለጫ በዳሂህ የአሸባሪው ኢላማዎች ጥቃት ደርሶባቸዋል ብለዋል። ዳሂህ ወይም ዳሂያ በኢራን የሚደገፈው የሄዝቦላ ታጣቂ ቡድን በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል ምሽጉን የሰራበት ቦታ ተደርጎ ይታመናል። እንደ መግለጫው ከሆነ ጥቃቱ ሂዝቦላህ በእስራኤል ግዛት ላይ ላደረሰው ጥቃት ምላሽ ነው። አስቀድሞ ዛሬ ጠዋት በሂዝቦላህ ቡድን 3 የድሮን ጥቃቶች እንደተሰነዘሩና 2ቱ ድንበር አቅራቢያ በእስራኤል ግዛት ላይ እንደነበሩ ያስታወቀው የእስራኤል ጦር በሰው ህይወት ላይ ጉዳት አልደረሰም ብሏል።
የኢራን ዋና ተደራዳሪ ሙሐመድ ባከር ጋሊባፍ በዚህ አይነት ሁኔታ ከዩናይትድ ስቴትስ ጋር የሰላም ድርድሩን መቀጠል ፋይዳ እንደማይኖረው ተናገሩ። የእስራኤል ጦር በቤሩት ደቡባዊ ክፍል ጥቃት ካደረሰ በኋላ ጋሊባፍ ዛሬ በኤክስ ማህበራዊ መገናኛ አውታር ዩናይትድ ስቴትስ አጋር ሀገሯ እስራኤልን ከዚህ ማስቆም አለመቻሏን በጥብቅ ኮንነዋል። ጋሊባፍ አክለውም ግዴታችሁን ለመወጣት ፍላጎቱ ወይም ብቃቱ ከሌላችሁ ዲፕሎማሲያዊ መንገድ መቀጠል አይቻልም ብሏል። የኢራን አብዮታዊ ዘብ በበኩሉ እስራኤል ላይ የአጽፋ ጥቃት እንደሚፈጽም ዝቷል። የእስራኤል ጦርም እንዲሁ በሚቀጥሉት ሰዓታት ተጨማሪ ጥቃት እንደሚፈጽም ዝቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትናንት በማህበራዊ ሚዲያ ድረገጻቸው ትሩ ሶሻል ከኢራን ጋር ዛሬ እሁድ ስምምነቱ እንደሚፈጸምና ከዛም በኋላ የሆርሙዝ ሰርጥ ወዲያውኑ እንደሚከፈት ጽፈው ነበር። ትራምፕ የዛሬውን የእስራኤል ጥቃት መሆን ያልነበረበት ብለዋል። ሶማሊያዊው የእግር ኳስ ግጥሚያ ዳኛ ኦመር አብዱል ቃድር አርታን ምንም እንኳን በዓለም ዋንጫ በዳኛነት እንዳይሳተፉ ቢከለከሉም ሙሉ ክፍያቸውን ሊያገኙ እንደሚችሉ ለጉዳዩ ቅርበት ያላቸው ሰዎች ተናገሩ። የ34 ዓመቱ አርታን ዩናይትድ ስቴትስ እንዳይገቡ አይሮፕላን ማረፊያ ከደረሱ በኋላ ቢከለከሉም ቢቢሲ ዛሬ እንደዘገበው ለጉዳዩ ቅርበት ያላቸው ሰዎች ሙሉ ክፍያ እንደሚያገኙ ተናግረዋል። አርታን በሜክሲኮ፣ ዩናይትድ ስቴትስ እና ካናዳ በመካሄድ ላይ በሚገኘው የዓለም ዋንጫ ውድድር እንዲዳኙ ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን በአጭሩ ፊፋ ከመረጣቸው 52 ዳኞች መካከል አንዱ ነበሩ።